ቲና እንግዲህ አባዬን ለመንከባከብ ገብታ ቤት ሰራተኛ አድርገኝ ብላ ጉድ ሰራችው፣ መረዘችው ማለት ነው። አባዬም እናቱ ገዙ ቤት መጡ ማለት ነው። እንግዲህ ሳይታሰብ ተመስገንም እንደዚህ ፈገግ ብሎ ትሁትን እያያት ነበረ። ትሁት ደግሞ ከአባዬ ጋር ቢዚ ሆናለች። እንዲህ ካሌብና ዳኒም ተፋጠጡ። አባዬን እንዴት እዚህ ታመጫዋለች ሲል ካሌብ ጓለ ማለት ነው። እና ምን ማድረግ ነበረብኝ? ቤቲም ደግሞ ትሁት ላይ አፈጠጠችባት። እንዴት እዚህ ይዘሽ ትመጫለሽ? እባካችሁ ተረዱኝ፣ ሁለተኛ አይለመደኝም፣ ለዛሬ ብቻ ነው ብላ ለመነቻቸው። ከዛም ዝም አሉ ማለት ነው። አባዬም ደግሞ ልጄ እዛ መሄድ አልፈልግም፣ እባክሽ ራስሽን አደጋ ላይ ልትጥይ ነው እንዴ? እኔ ደህና ነኝ። ያቺ የተረገመች ያው ተቅለስልሳ ገብታ ጉድ ሰራችኝ፣ እሰራላታለሁ እያለ እንግዲህ አባዬ በመጀመሪያ አንተ ደህና ሁን እባክህን፣ የተረገመች በአንዱ ስንላት በሌላኛው መጣች አይደለ? ቆይ ለእኔ ተው የሷን ነገር፣ እንዴት እንደዚህ ታደርጋለች ስትል እንግዲህ ተውት። የእኔ ልጅ ደህና ነኝ አልኩሽ እኮ። ለካሌብ ማነው የደወለለት? እኔ ነኝ አባዬ። ምን ላድርግ? ለዳኒም ደወልኩ፣ ለካሌብም ደወልኩኝ። ከዛ በኋላ እንግዲህ በጣም ደነገጠች ትሁት፣ እጇ ሁሉ ይንቀጠቀጣል ማለት ነው። ከዛ በኋላ ይህንን በፍጹም ማመን አልችልም። እንዴት? ቆይ እንዴት? አላቅም። እኔም ተጠራጥሬያት ነበረ፣ ግን ደግሞ እንደ በፊቱ የሆነ ተንኮል አስባለሁ የምትይ ከሆነ ከባድ ችግር ይፈጠራል ብያታለሁ። እሷ ግን ምንም ነገር አልፈራችም። ግን ዋጋዋን እሰጣታለሁ አታስቢ አለ ማለት ነው። ከዛ በኋላ ካሌብ ተነሳ አባዬ እንሄድ፣ ቆይ ይረጋጋ፣ አሁን እንዴት ይሄዳል አላቶ ገዙ። ከዛም ትሁትን እንዴት እኔን ሳታስፈቅጂ ሰው እዚህ ቤት ይዘሽ ትመጫለሽ? ነውር አይደለም እንዴ አላት። እባካችሁ ይቅርታ አድርጉልኝ፣ ምንም አማራጭ ስላጣው ነው እንደዚህ ያደረግኩት፣ እባካችሁ ይቅርታ እንድታደርጉልኝ እፈልጋለሁ አለች ትሁት። አረ ችግር የለውም፣ ግን ለወደፊቱ እንደዚህ ማድረጉ ጥሩ አይደለም፣ እሺ መጠንቀቅ አለብሽ። እሺ እጠነቀቃለሁ፣ አመሰግናለሁ አለች ማለት ነው። ከዛ በኋላ እንግዲህ አባዬም አገግመው ወደ ቤታቸው ተመለሱ። ወይዘሪት ቤቲ እንግዲህ ትሁትን ሽማግሌ አንቺ ትልቅ ሰው እንደገዙ አይነት ሰው አግቢ ብትባይ ምን ይመስልሻል ስትላት፣ አላገባም። ለምን? ደሃ አንቺን ለምንድን ነው ያገባሽው? አቶ ገዙን ለገንዘቡ ነው። እኔ ደግሞ አላገባም። አይ ደሃ ሲጠግብ አሉ። አይ እሱ አይደለ እንዴ እንደወስን ያደረገኝ? ማ? ድህነት ነው። ተነሽ በተነሽ ካጠገቤ አለቻትና አስነሳቻት ማለት ነው። እንግዲህ ትሁት ለጥቅምና ሰውየው እንግዲህ ንብረቱን ለልጁ ላለመስጠት ሁሉንም በስሙ አዞረላት ማለት ነው። ከዚህ በኋላ ቤቲ እኔ አንቺን ስለማምንሽ ነው ከልጄ አሸሽቼ ገንዘቡን በስምሽ ማደርግልሽ፣ ገባሽ? ስለምወድሽ እና ስለማምንሽ ብቻ ነው። ግን ከደሃለው የምትይኝ ከሆነ ተጠንቅቂ፣ ከባድ ችግር ይፈጠራል አላት። አይ ምንም አይፈጠርም አታስብ። ምን ሊፈጠር ይችላል? ገዝሽዬ እኔ በጣም ነው እኮ የምወድሽ የእኔ አባት አለች። እሷ የምትወደው ገንዘቡን እንጂ ገዝሻን ሳይሆን ገንዘቡን ነው የምትወደው ማለት ነው። ከዛ በኋላ እንግዲህ እሺ ተባባሉ። ዳኒም ደግሞ ትሁት እንዴት ደፍረሽ ለራስሽ ያለሽበት ችግር ሳትወጪ እንዴት እዚህ ቤት ይዘሽ መጣሽ አላት። ምን ላርግ ዳኒ፣ አባዬ ደውሎልኝ እኮ ስሮጥ ሄድኩኝ። ለምን ለኛ አልደወለልንም አባዬ? አላውቅም፣ ግን በቃ አለ አይደለ። እኔ ግን ደንግጬ ስሮጥ ነው የመጣሁት፣ በጣም ነበር የደነገጥኩትኝ አለች ትሁቴ ማለት ነው። እንግዲህ ወይዘሮ ቲና አባዬን መርዛ እንግዲህ ለጊዜው ይሸሽታለች ማለት ነው። ግን ካሌብ የገባችበት ቦታ ገብቼ አመጣታለሁ። ከዛም እንትና ተመስገን ተዋት የሷን ነገር፣ እኔ ራሴ አመጣታለሁ እጇን ጎትቼ። እንደዚህ እንዴት ይደረጋል? አስመሳይ ነህ እንዴ? እንዴት እንደዚህ ልትል ቻልክ? ማለት የእሷ ተባባሪ አልነበርክም እንዴ? አያያይ እንደዛ እንዳታስቡ፣ እኔ እና እሷን ያገናኘን በትሁት ጉዳይ ነበረ። አሁን ትሁትም ስላመለጠች ምንም ማድረግ አልችልም። ስለዚህ ትሁትን ሰጥሃለሁ፣ አንተም እንድታግዘኝ እፈልጋለሁ ብላኝ ነበረ ያኔ እዚህ ነገር ውስጥ የገባሁት እንጂ እኔ ከእናንተ ጋር ምንም የሚያነካካኝ ነገር የለም፣ ይቅርታ አለው። ከዛ በኋላ እሺ አሁን ለማንኛውም አግዛችኋለሁ፣ የምትፈልጉትን ነገር ጠይቁኝ አለ።
ቲና የገባችበት ገብተህ ጉሮሮዋን ይዘህ አምጣልኝ አለው ካሌብ። ችግር የለውም አግዝሃለሁ፣ ምንም ችግር አይግባ ካለው እሺ አመሰግናለሁ ብሎ ሄደ ማለት ነው። ዳኒም ደግሞ አባዬ እችን የማትረባ ሰው እንዴት ቤት ውስጥ ምልሰ እዚህ ቤት አስገባት? ቆይ ለምን አባዬ እንዴ ያደረገችን ነገር አታውቅም እንዴ? እንዴት አመንካት? ምን ላርግ ልጄ? እንዴት አላቅም። ብቻ የእሷ ነገር ተገርኖ ይብሰል። ብቻ አንድ ጊዜ ብቻ ላግኛት፣ የማደርጋትን እኔ ነኝ። እስከ ዛሬ ላደረገችኝ እያንዳንዱን ነገር በእጥፉ አስቆጥራታለሁ አላባዬ። አይ አባዬ ሞተ ነበር እኮ ምኑን አስቆጠርካት? ለማንኛውም ጥንቃቄ አይከፋም። ለወደፊቱም ተጠንቀቅ እባክህ አባዬ። እቺ የተረገመች ናት። እንደዚሁ በቀላሉ የምትፋታን ሴት አይደለችም። ስለዚህ ጥንቃቄ አድርግ እባክህ አባቴ አለው። ከዛ በኋላ እሺ በፍጹም አታስብ፣ እጠነቀቃለሁ። ተጠንቀቅ አባዬ። እጠነቀቃለሁ ብቻ ሳይሆን መጠንቀቅ አለብህ። ምክንያቱም ሴትይቱ እንደዚሁ በቀላል የምትያዝ ሰው አይደለችም። እሷ ከኛ የምትፈልገው በቃ አንተን ገላ ሁሉን ንብረቱን የራሷ ማድረግ ብቻ ነው። ያ ደግሞ በፍጹም ሊሳካላት አልቻለም። ደጋግማ ሞክረዋለች፣ አንዱም ስላልተሳካላት ደግሞ በሌላ መምጣቷ አይቀርም። እንዴት እዚህ ቤት ልስራ ብላ ስትመጣ እንዴት ስሪ ያልካት አባዬ? ቆይ እንዴት አመንካት? በእርግጥ አላመንኳትም። አንድ ነገር ለማድረግ ብትሞክሪ ይኸውልሽ እንደ በፊቱ ዝም ምል እንዳይመስልሽ ብያት ነበረ። ግን እሷ በፍጹም አልፈራችኝም። በፍጹም ተቅለስልሳ አረ አባዬ እኔ እኮ አሁን ተለውጫለሁ፣ ሁላችሁም ትጠሉኛላችሁ እንጂ ብላ አስመሰለች እንጂ። ከዛ በኋላ እሺ ችግር የለውም፣ ለማንኛውም መረጋጋት አለብህ፣ ካልተረጋጋ ከባድ ችግር ይፈጠራል አለችው ማለት ነው። ከዛ በኋላ እንግዲህ ካሌብ ያዙ ይልቀቁኝ አለ በሜዳ። እንግዲህ አታስብ ካሌብ፣ እሷ ሚስትህን እኔ ራሴ ጎትቼ ይዤልህ እመጣለሁ፣ ምንም ነገር ሀሳብ አይግባ ካለው ትና ተመስገን። እሺ ተመስገን፣ ከጎናችን ስለቆምክ አመሰግናለሁ። ከዛ በኋላ እንግዲህ እኔ በፊትም ለትሁት ብዬ እንጂ ከእናንተ ጋር ምንም የሚያገናኝ ነገር ስለሌለ አታስብ እሺ አለው። እሺ ተባባሉ። እሱም ሄደ። አባዬም ወደ ቤታቸው ተመለሱ ማለት ነው። አቶ ገዙ ግን ለወደፊቱ እዚህ ቤት ሰው ስታመጪ ቀድመሽ ለእኛ ተናገሪ፣ ይህን ነገር ደግሞ ደጋግሜ አስጠንቅቄሻለሁ ትሁት፣ ከእኛ ፍቃድ ውጪ ማንም ሰው እንዳይመጣ። ምክንያቱም ይሄ ቤት ሕግና ደንብ ያለው ቤት ነው፣ ዝም ብሎ ቤት አይደለም ብዬሻለሁ። በጣም ይቅርታ አድርጉልኝ። በቃ አማራጭ ስላጣው ነው በዛ ሰዓት። እዛ ደግሞ ካስቀመጥኩት ምናልባትም መታ ልትገለው ስለምትችል ብዬ ነው። በጣም የተረገመች ሴት ናት አለች። ከዛ በኋላ እሺ አታስቢ፣ አሁን የሆነ ሁሉ ሆኗል፣ ለወደፊቱ መጠንቀቅ አለብሽ እሺ፣ የሆነ ነገር ልታደርጊ ስትይ እኛን አስፈቅጂ አላት። እሺ አመሰግናለሁ ብላ እሷም ወደ ስራዋ ሄደች። አባዬም ወደ ቤቱ ሄደ ማለት ነው። እንግዲህ ትሁት ባትደርስ ኖሮ ቲና የምትባለዋ ሴት አባዬን ልትጨርሰው ዝግጁ ነበረች። ምክንያቱም ያው በአንዱ ስትለው በሌላው ስትለው ምንም ሊሳካላት አልቻለም። ብዙ ነገር ሞከረች፣ ብዙ ነገር አድርገዋለች አባዬን፣ ትሁትን። ያ ሁሉ ስላልተሳካላት ግን አሁን ተቅለስልሳ ገብታ እንግዲህ ተንኮሏን ልትሰራ ነበረ፣ ግን አልተሳካላትም በሚያሳዝን ሁኔታ ማለት ነው። ከዛ በኋላ እንደው ላግኛት ብቻ እኔ ራሴ አለቃት፣ የምሬን ነው፣ ዋጋ አስከፍላታለሁ አለች ትሁት። አይ ትሁቴ አንቺ ስራሽ ላይ ብቻ ትኩረት አድርጊ፣ ታያት፣ የእሷን ነገር ለእኔ ታየው፣ እኔ ራሴ ይበቃለሁ ለሷ፣ እኔ ሰው አይደለሁም እሷን እንደው ከለቀኳት አባዬ። አዎ አባዬ የእጇን ማግኘት አለባት እች ሰው፣ እንደዚህ ደጋግማ ከመጣች ሌላ ችግር ትፈጥርብሃለች። ስለዚህ አባዬ እባክህ እችን ሰው 100 ኪሎ ሜትር መራቅ አለብህ። ጭራሽ እኮ አንተ ቤትህ አስገባሃት። እንዴት? ቆይ እንዴት አባዬ፣ እንዴት ልታምናቸው አልክ? ምን ላድርግ እኔ ልጅ? ለመነችኝ፣ ስራ የለኝም፣ መጠጊያም የለኝም። እንደውም እሷ እኮ እዚህ ልቀመጥ ነበር ያለችኝ። ምን? አዎ እዚህ ልቀመጥ ነበር ያለችኝ። እኔ ግን አይ እንደዛ አይሆንም ብዬ እምቢ አልኳት እንጂ እሷ እኮ እዚህ መታ ከነ ጭራሹ ልጨርሰኝ ነበረ። አይ እንኳንም እሻላልካት እዚህ መቀመጧል። ከዛ በኋላ እንግዲህ ትሁቴም ወደ ስራዋ ገባች። አቶ ገዙም እንግዲህ ተረጋጋ። ከዛ በኋላ መረጋጋት ትንሽም ቢሆን
ይህ ቤት ህግና ደንብ አለው፣ ለወደፊቱም ተጠንቀቂ ወይዘሮ ትሁት አላት። አይ እሺ ችግር የለውም ተባለች። እሷም ወደ ስሯ ተመለሰች። እንግዲህ ቤቲ ምንቅርቅሯ እንደሆነ ነገር ነው የሚያደርጋት። እውነት ለመናገር ጌታ ሆይ ትዕግስቱን ስጠኝ ነው ብቻ። ከዛ በኋላ እንግዲህ ኧረ ምንድን ነው እሱ? ቆይ ቤቲ ችግር አለ እንዴ? ቆይ ለምንድን ነው እንደዚህ ጸባይሽን የምትቀያየሪው? የሰማሽው ነገር አለ? ያየሽው ነገር አለ? እስካሁን ምንም አላየውም፣ ግን ደግሞ ያለ ፍቃዳችን ሰው ቤት ውስጥ ይዘሽ ስለመጣሽ ደብሮኛል አለቻት። በጣም ይቅርታ ቤቲ፣ አጎቴ እኮ ነው። ምንም ምን ላድርግ? እዛ ቤት ውስጥ ትቼው ከመጣው እየተረገመች ናት። እሷን ታሳይኛለሽ ለእኔ አንድ ቀን ቀስ ብለሽ፣ እኔ ዋጋዋን እሰጥልሻለሁ አለች ቤቲ። አይ ቤትዬ አመሰግናለሁ ስለተባበርሽኝ፣ ግን እሷ እንደዚሁ ቀላል ሰው አይደለችም። ብቻ አንቺ ለእኔ ያሳይኝ ተያዝ፣ ስለ እሷ ነገር ችግር የለውም አለች። እሺ ተባባሉ። ከዛ በኋላ እንግዲህ ትሁቴም ወደ ስራዋ ተመለሰች። አባዬም ወደ ቤታቸው ተመለሱ። ከዛም አባዬ ደወሉና ምን አይነት ሰዎች ናቸው ግን? በጣም ኃይለኛ ሰዎች ቤት ነው የገባሽው። ትሁት ራስሽን ጠብቂ የኔ ልጅ አላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ ትሁት ቲና አባዬን መረዛቸው ማለት ነው። ትሁቴ እነ አቶ ገዙ ቤት አባዬን አመጣቻቸው። ከዛ በኋላ እንዴት ያለ ፍቃዳችን እዚህ ቤት ውስጥ ሰው ታመጫለሽ? ቀድሜ ነግሬሽ አልነበረም እንዴ? እዚህ ቤት ህግና ደንብ አለ ብዬ አውቃለሁ፣ ግን ደግሞ ይቅርታ አድርጉልኝ፣ በቃ አማራጭ ስላጣው ነው አለቻቸው። ከዛ አይ ችግር የለውም እንድትማሪበት ብዬ ነው፣ ግን አጎትሽ ነው ያው እዚህ ቤት ውስጥ ምን እንዳለ ምን አልተናገርሽም አይደለም? አረ ምንም አልተናገርኩም አባዬ። እሱ ጋሼ አጎቴን ቀርበ ብታየው በጣም መልካም ሰው ነው። እሺ በቃ አላት። እንግዲህ